እኔ የሚያስቀየምኩሽ ነገሮችን በሙሉ ዛሬ ላይ በደንብ ፈተሽ አእምሮሽን ነፃ አድርገሽ ነው ነገ እንኳን ወደ ቡታጀራ መመለስ ብትፈልጊ ነፃ ሆነሽ እንድትመለሽ ነው የምፈልገው። እኔ ቡታጀራ ሄደሽ አንቺ አዝነሽ በድጋሚ ማየት ስለማልፈልግ ማለት ነው። እና ይህም የሆነው ግን በመጀመሪያ አንቺ ልብሽን በደንብ አድርገሽ ንጹህ አድርጊ። ንጹህ ካላደረግሽ አሁንም ሊደብርሽ ይችላል፣ ልታዝኝ ትችላለሽ። ስለዚህ በምንም አይነት መንገድ እንግዲህ ቤተሰቦች እኛ በምንፈልጋት ሳይሆን ራሷ በፈለገችው ነው የምትመራንና የሰው ልጅ ብዙ ያስባል፣ ያቅዳል፣ ግን እግዚአብሔር ነው ነገሮችን የሚያሳካው ማለት ነው። ይህ ስልሽ ልረብሽሽ ወይንም ውስጥሽን እንዲሰማሽ ፈልጌ አይደለም። ግን በቃ የትኛውም ነገር የሚሆነው በፈጣሪ ነው፣ እኛ ባቀድንና እኛ ባሰብነው አይደለም። እና ለሚሆኑት ነገሮች በሙሉ ለመልካም ነው ብለሽ አልፈሻቸው ነገ የተሻለ ቀን እንዳለ ማመን ያለብሽ ውስጥሽ ላይ ማለት ነው። እና ብዙ የተሻለ ህይወት ደግሞ እጠብቃለሁ ከአንቺ ማለት ነው። ወደኋላ መለስኩሽ። እሺ ይቅርታ ጋር ማገናኘሽ ደስ ይለኛል ማለት እኔ አዲስ አበባ የመጣሁት አንተን ላገኝ እንጂ እሷን ላገኝ አይደለም። ማግኘትም አልፈልግም እንድታወሩ ምናምን ስለምፈልግ ነው። ምን አለ መሰለኝ አንዳንዴ የሁላችንም ህይወት ብጥብጥ ብሎ ከሚቀር ነገሮችን ሰላም እያደረግን ብንሄድ ብዬ ስላሰብኩኝ ነው እሷን ላገናኝሽ ያሰብኩት ማለት ነው። እኔ እሷ ማግኘት አልፈልግም። ከፈለግ እሄዳለሁ። ይችላል። እኔ እኮ የጠራሁሽ ቢያንስ ከሩታም ጋር ያለውን ነገር እንድታወሩ ምናምን ስለምፈልግ። አይ እኔ ላገኝ የመጣሁት አንተን ነው። እኔማ ነው እኮ ታዲያ በቃ ውስጥ አይቀበለውም ምናምን ነገር ታውቃለህ። አንተም እሱ እኮ ለምን ማመን ከበደሽ? ለምን መቀበል አቃተሽ? አይ በተለይ ደግሞ አንተ የምታወራቸው ቃላቶች ስለኔ የምታወራው ነገር እኔ እናንተ እንደማንተዋወቅ ነው የምታወራው። እና እኮ ብቻ አላቅምነት ነው የምንገናኘው ምናምን ስትይ ትክክል ያልሆነውን ነገር ትክክል አይደለም ማለት አለብኝ ነበሽ። እኔ እና አንቺ በተደጋጋሚ አውርተን እናውቃለን እኮ ግን በተደጋጋሚ አውርተን አናውቅም በዚህ ልክ ማለት ነው። እና ነገሮችን እንደዛ ብለሽ ስትናገሪ ነው አይ ኖ እያልኩኝ የነበረው ማለት ነው። ተገቢ ነበር ያኔ ማለት ነገሮችን እኮ በስርዓት አውርተን መፍታት ይችል ነበር እኮ። በሰዓቱ እኮ አውርተን አንቺ ነሽ እንጂ ያልገባሽ እኔ አማርኛዬ ግልጽ ነበረ። ማውራት ያለብንን ነገር አውርተን ፈተናል። ለእኔ እንደፈታን ነው ማለት ገባሽ? አንቺ አእምሮ ላይ ነው ነገሮችን እንዳሉ ማውቀው እንጂ እኔ ጋር ነገሮች ካወቁ ቆይቷል አይደለም። ግን አንቺ ደጋግመሽ ሀሳብሽ ላይ እያሰብሽው ስለነበረ እስከ ዛሬ ድረስ አቆይተሽዋል። ይሄን ማለት አንተ ሲጀመር አሁን እየኖርከው ያለው ህይወት የውሸት ህይወት ነው። ደስተኛ ሆነክ እንደማትኖርበት እኔ እርግጠኛ ነኝ። ማለት ጊዜ ሊወስድ ይችላል እንጂ አንተ እኔ እንደምትሆን ውስጤ ይነግረኛል። በቃ እንዲህ ነት እኔ እኮ አሁን የራሴ ህይወት ጀምሬ የራሴን የሆነ ፋሚሊ መስርቼ እየኖርኩ ያለው ሰው ነኝ። እንዴት ይህንን አስተሳሰብ ልታስብ ይቻልሽ? ማለት አይምሮ ያንን አይቀበለውም። እውነት እንደሆነ ማለት ውሸት ነው፣ እውነት አይደለም። እንዲነት እሺ፣ በምን ላሳምንሽ? አንቺ ነው ልሽ። እሺ ቢያንስ ወይ አገናኘቻችሁ ከሩታ ጋር ሁሉንም ነገር ግልጽ አውሩና እውነቱም ውሸቱም የዛኔ መለየት ትችላለሽ። ማለት እኔንም እያወራኸኝ እሷንም ይሄ እውነት ነው ታዲያ? እንዴ አንቺን ምን አወራሁሽ? ነጥሽ ይሄን እንዴ ከዛ በፊት ስላለፈው ነገር ነው እያወራሽኝ ያለሽ? ጋር ከሆንኩኝ በኋላ አንቺን ተስፋ ሰጥቼሽ አውቃለሁ። ያው ብዙ የተስፋ ቃላቶች እንዴ ነፂ፣ ለምን ነው የምትዋሺው? እኔና አንቺ እንደዛ አውርተን አናውቅም። በሽ ይችላል እንጂ ነገሮች ጨርሰን ነው እኔ የራሴን ህይወት የጀመርኩት ማለት ነው። ግን አንቺ የተረዳሽበት መንገድ ነገር ከሆነ ሌላ ሀሳብ ቢመጣም መቀበልም የሆነ ነገር የጀመርኩት ነው። ግን ያወራዎች ነገሮች ለአንቺ ምናልባት በሌላ መንገድ ተርጉመሽውም ይሆን አላውቅም። እንዴት አንደርስታንድ እንዳደረግሽኝ አላውቅም። ሚስ አንደርስታንዲንግ ተፈጥሮ ሊሆን ይችላል። ግን ህይወት ጀምሬ ኑሮ ብዬ ፋሚሊ መስርቼ እየኖርኩኝ ያለው ሰው ነኝ እና ለአንቺም የተሻለ ጥሩ ሰው ገጥሞሽ አሪፍ ህይወት እንድትኖሪ ነው እንጂ የምመኘው። አሁን ድጋሚ እኔና አንቺ እንገናኛለን ማለት በጣም ከባድ ነው። ምናልባት ይህንን ስልሽ ውስጥሽን ሊሰብርሽ ይችላል። አላውቅም የሚሰማሽን ስሜት እኔ እኮ ማለት አሁን ደስ የምል የህፃን ልጅ ድምፅ እኔ ጋር አለበትም በመጠን ሆነ ቅድስት ልጅሽ ደህና ናት? በጣም ውዶች ቤት ዋና
እስቲ አንዳችሁ ቤቷ ገብታችሁ አይደለችም። እቺ እንዴት አይናት እኮ ቤቲ ማናት? ውዶች ብቻ ደህና ነኝ ማለት ይሻላል። አይ ቤቲ እኛ ነው እንግዳ አታከብሩም እናንተ ስነ ስርዓት አትይዙ። አረ የደግል ማለት ዋቴን እኮ ነው ንግስቷ እንግዳ ነበር። እኔ ራሴ ይቅርታ ወይ እሺ ይቅርታ። አይዞሽ እስኪ ስለ ዛሬው ቪዲዮ እናውራ። እንዴት ነበር? ኧረ ተይ በማርያም ሀገር ማለት ነው። አንድ ሰው የቪዲዮ ነገር ከሚስታች ነው ወርወራ ለቪዲዮ አይደል እኔ ሳቁት ማለት ነው። በእኛ ሀገር ማለት ነው በሬ እስከ 1000 ድረስ ይቆጠራል። እስከ 1000 ማለት ነው። እስከ 1000 ይቆጠራል። ይሄ እኮ ነው እያወራ ነበረው። ስለማናቅ ነው። አስለምዱና ወይ አስለምዱና ኪያ ንገሪኝ፣ ተርጉሚልኝ። ኪያ እኔን አትደብቂኝም፣ ንገሪኝ። የኔ ወድ አልችልም እኮ ወይኔ እኔም እኮ እንዳንቺ ነው። ስሚማ ወይ ለምንድን ነው ቤታችን ጋር የማትሄጂው? ጎረቤት አይደላችሁም? ታውቃለሽ አይደል? ክላስ ነኝ እኮ ያለሁት እኮ ለ5 ወር ከክላስ አልወጣም። ማርያምን በስልክ አትገናኙ? ተይ እስኪ ሀናን ተይ። እኔ በአሁን ሰዓት እኔ እዚህ ጋር አላወራም በስልክ ምናምን ተውኝ እስኪ። ኢትዮጵያ ነህ ወይ? ኢትዮጵያ ነኝ ያለሁት። ግን የሆነ ስትናፍቅሽ ምናምን እኮ የድንግልሽ ቤቷን ታውቃለሽ? አዎ አውቃለሁ። ግን እርጉዝ ናት እኮ ደነግጠ በእውነት እንደዛ አይነት ነገር ሲፈጠር አልተናገርኩም ማለት እኔ ዛሬ ማንሳት ምንም ነገር አልፈልግም። ነገ የመጨረሻውን ማየት ፈልጋል። አንድ ካለን ሲል ደግሞ እንዴት ትላለች እንዴ ስታናድድ። እሱ ደግሞ እኔ አሁን እዚህ ጋር ማውራት አልፈልግም። መቤቴን እኔ እንጃ አላውቅም። ማውራት አልፈልግም። ምንም አይነት ነገር እዚህ ጋር ማውራት ምንም መናገርም ምንም ነገር አልፈልግም። መቤቴን የምሬ ነው። በቃ ዝም ማለት እናታችሁ ደከመኝ እኮ 2 ዓመት ሙሉ በቃ እኝኝ ማለት ይደክማል እኮ በእናታችሁ ደከመኝ። ማርያምን ኪያ ማርያምን በጣም ነው የደከመኝ። ጌታ አንቺን አቅሻለሁ። መቤትን አንቺ ከሀ ብለሽ የጀመርሽው እኮ አንቺ ነሽ። የድንግል ልጅ ሀ ብለሽ የጀመርሽው አንቺ ነሽ። ስልችት ነው ያለኝ። እመቤቴን ሚዲያ ላይ እንደዚህ ቁጭ ብሎ እኝኝኝኝ ማለት በቃ ስልችት ቋቅን ያለኝ እመቤቴን በቃ። ስለዚህ የሚሆነውን ነገር ራሱ ምንድነው አለ የሆነ ጭቅጭቅ አሁንማ ተላምደናል ችግር የለውም እኮ አለ ዛሬ። ስሙማ ማለት እኮ ምን የእሷ ዘርስ ምናምን ታኛለች እንደ ወይ ለማን ያረገዘ ሰው እኮ የወለደ ሰው ያውቃል እኮ። ግን የወለደ ሰው ይህንን ነገር ሲፈጠር ፎቶ ዛሬ ቪዲዮ ግን የእሷ በጣም ነው የሚያስደነግጣት። እሱም አልነገርኩም ማለት ነው። ስለዚህ ነው እንጂ ሌላ ነገር አይደለም። ምን ትያለሽ? እና ኢትዮጵያ ምን ትላለሽ? ቀደ የድንግል ምን ልጅ ለምንድን ነው ማጣው? ይሄ ነፍሰ ጡር እንዴት ታይነግራት? እኔ አላውቅም። እኔ ማውራት አልፈልግም። ካወራኝ ማለት ነው እኔ በጣም ብዙ ሰው ይቀየመኛል እዚህ ጋር ሳወራ ማለት ነው። ስለዚህ ዝም ብልስ ውስጥ የተቃጠለ እኮ ወስቶ ዩቱብ ይለጥፋል። ቢለጥፉ ራሱ መጥፎ ነገር አላወራንም። ይሄ እኮ መጥፎ ነገር አይደለም። ከፈልጋችሁ ማለት ነው መጥፎ ነገር አይደለም። ውስጥ ገብታችሁ አውሩ። ይሄ መጥፎ ነገር አይደለም። ዛሬ መጥፎ የለም። እኛ ያወራነው መጥፎ ነገር አይደለም እኮ ዛሬ። ይሄንን እሱ አርጉዝ ናት። እርጉዝ በጣም ይደነግጣል። አሁን ኢትዮጵያ እንመጣለን። ለምንድን ነው ማጣው? ቪዲዮ ካየት ኧረ ነይ እጠራሻለሁ፣ ነይ እቀበልሻለሁ፣ ነይ ኪያዬ። ቅድም ፎቶ መለቀቅ የለበትም ነበር። ፎቶ መለቀቅ የለበትም ነበር። እንዴ ለምንድን ነው ሀገራችሁ ግቡ ምናምን ብለሽ ትመክሪን? ይቅርብሽ፣ ሀገርሽ ይቅርብሽ። ተቀምጠሽ ቫኬሽን የምትወጪ ከሆነ ነው እንጂ እንደዚህ ልትቀመጪበት ልትከርሚበት አልፈቅድልሽም። ቲክቶክ ለምን ቪዲዮ ይፖስታል? ለምን ሀገሬ እኮ ነው ማሬ። ደስ አይልም ኪያዬ፣ ደስ አይልም። ታይሽ እንዴ ግቡ ታለሽ እንዴ እንዳትመጡ ታለሽ እንዴ? ተቀመጭ
ኧረ በፈጣሪ ስም እራሱ አገሯ ላይ ቁጭ ብላ ልጅ አቅፋ እኛን እያስባለችብን እኛ እንዳትገቡ። ኧረ ሼም ነው። እኔ እኮ ብትገቡ እኮ ደስ ይለኛል እኮ ግን ማለት ነው ምንም ደስ የሚል ነገር የለውም። ማርያምን የምሬን ነው ኪዬ። እኔ ራሴ ከሀገሬ ልወጣ እኔ ደፋ ቀና እያልኩ እኮ ነው አሁንም። አዎ ኪዬ ጌታ ወይኔ በፈጣሪ ኧረ ማአረታ ይከብዳል። ምን አልሽኝ? ሀይ ዝም ብዬ አወራለሁ። በጣም ነው ያመመኝ። ራስሽ ነው። አይዞኝ እኔ እህቴ አንዳቻ ነን። ተይኝ እስኪ። ኧረ ዝም በይ። እንደ ዛሬ ራሴን አሞኝ አያውቅም። ለምን እንደሆነ አላውቅም። እኔ ቡና ጠጪ። ብታምኑ ባታምኑም ሐኪም ቤት ነበርኩኝ። መርፌ 3 መርፌ ነው የተወጋሁት። ብታምኑ ባታምኑ አይደለም። ፎቶ ሲለቀቅ ወረረ። በቃ ራሴ ጦሳለ። አንቺ ፎቶ ሳትያለሽ እንደ አንቺ ቲክቶክ ላይ ተፖስተ ሰዓት ነው በሽታ የጀመረኝ እንደ አዩ እኔ እንደው አንቺ በምን ነው እንደው እማዋጣው ታቅንጭላቴ ወደ ወይስ ላድርስ? አረ እንደው ጌታ ዱአ አድርጉልኝ። በምን ነው ያወኳቸው? ተይ ሀይዬ በምን አወኳቸው ብለሽ አታማሪ። ማለት በጣም ብዙ ነገር መሰናክሎች አልፈን የመጣ ነው። ይቺ ነገር ደግሞ ትንሽ ነገር ናት። ማሸነፍና ማለፍ አያቅተንም። ግን ነገር ሁሉም እመቤቴን የምሬን ነው። ሁሉም ነገር የሚረጋጋው ሩታ ሁለቱም ተገናኝተው ሩታ የልቧ ሲደርስ ብቻ ነው። ተናግረ የልቧን ካልደረሰላት በስተቀር መቼም አልረጋጋም። እኔ ማርያምን የምሬን ነው መቼም ማለት ነው። ነገ እንጠብቃለን ውዶች። ነገም ያው ነው። እንዴት ይሄንን ፎቶ እንዴት ተለቀቀ፣ ይሄንን ቪዲዮ እንዴት ተለቀቀ ብላ ረብሽ ታረጋለች ወይም ታረጋለች። እኔ ማለት ለምደናል ብለዋል ሰውዬ። እናቴ ምንም ነገር እንዳትጠብቁ። ግን ለማደም አሁን እኮ እሷ እርጉዝ ናት እኮ። እሷ አታሳዝንም? ሴት ልጅ ናት። ነጁዬ እንዴት ነሽ? የጠፋ ሰው እንዴ አንቺ የድሮ ሰው ናት። ይቹ ኪያ አይመስለኝም። ነጁ አዲስ ሳትሆን አትቀርም። ነጁ ኧረ እባክሽ ወይኔ አንቺ ነበረች ነጃት ምን እላት አንቺ ጥቁር ፕሮፋይል የምታደርግ ልጅ እኔ አንቺ ልጅ ጠፋሽ ኪያ ዛሬ አንቺ ልጅ የስንት ጊዜ ነበሩ መሬ እንትና እቺ እርች ሳዲያው በየዋ ጎንደሬዋ ዘድ ናይ ማና ገቢ ነበርን። በነገራችን ላይ መችልታ ነው ሳዳ ወለየዋ ጎንደሬዋ ናት። ጎንደሬዋ መታ ነበር ባለፈው ዕለት አገኘኋት አጋጣሚ ገስት ላይ ወላሂ እመቤቴ የኔን ስሰማ ጊዜ መጣች። አለሽ እንደ በአካል ብላ እንትናስ ሪች ወለየዋ ሪች ወለየዋ የሆነ ሰሞን ላይ የእነ አብርሃም ሰርግ አካባቢ ላይ ነበረች። ከዛ በኋላ ግን እኔም አግኝቻትም አይቻትም አላውቅም። መሲ አለች። የራሷን ፎቶ አንዳንዴ የእነ አብርሃምን ፎቶ ታደርጋለች። ግን ፕሮፋይል ያደረገችው የእነሱኑ ነው፣ አልቀየረችም። የሆነ ሰዓት ላይ አሁን ደግሞ የእሷን ፎቶ አርግታለች። በላይነሽ ወደ ዱባይ ልትመለስ ነው ተብሎ ነበር። እስካሁን ድረስ አላወቅኩም። እሷ ብትመጣማ የድንግል ልጅ እሷ ስትመጣማ ቲክቶክ በአንድ እግር ነው የሚቆመው እንዴ። አዳሚ ሲሰድባት እኮ ምንም እኮ አትልም እኮ። ኮሜንቱን አውጥታ ነበር የምትጨፍርባቸው ነበር። እኔ ደስ ይለኛል አውጥታ እንዴት እንደምትጨፍርበት ፈጣሪ። ከዛ በኋላ ደግሞ ያንን አንድ አይነት ቲሸርት ለብሳችሁ ወይኔ ወላሂ የማይረሳ ቀን እኮ አልፏል። እንዴ ስትጨፍር ደግሞ አንቺ አብርሃም ገስት ላይ ያስገባነው ቀን ስትልሻለች አለቀሰ። እሱማ የዛ ጊዜ ገስት ላይ ገብቶ የዛሬ አድርገውና ኧረ አለ እኮ ቲሸርት እኮ ነው። አሁንም እኮ አለኝ እኮ በሄድኩበት ቦታ ይዤው ነው የምዞረው ብልሽ ታምኛለሽ ኪያ? ምን ልታረግ
በሄድኩበት ቦታ በቀደም ለታ ይኸውልሽ ክላስ 3 ኪያ ልንገርሽ ማርያም ልንገራችሁ ክላስ ውስጥ ለብሾ ገባሁኝ ማለት ነው። ከዛ አስተማሪ በጣም ነበር የምትተኝ የነበረው በትኩረት የክላስ ልጆችም እያዩ ነበር። የሆነች ልጅ በቃ እንትን አለን የግሩፕ ስራ የምንሰራውና ያ ሰዓት ደርሶ እስከምንወጣ ድረስ እስከምትጠይቀኝ ድረስ ጨነቃት። እመቤቴን የምሬን ነው። ከተውላት እንዴ እኮ አውጪ እሷ 10ሩን ፎቶ እየተቀያየረ ትነሳለች። እኛ እንቃጠል እንዴ? እንግዲህ አስቲ የጓደኛ ምቀኛ እንደዚህ ነው እንደዚህ እያደረገች ደግሞ ያቺ ነገ ደግሞ ምናማትም እኮ ይሄ ቀሚስ በጥቁሩ አላት። ስሟን እንዳትጠሪ ቅድስት። ቀልድ ምናምን ውሽውሽቅ ማለት የለም። ግልጽ ነው። አፍ መያዝ ምናምን የሚባል ነገር የለም። ስሚ እኔና አንቺ አንድ ተለያየን። እኔም ህይወት የጀመርኩት በቃ ከአንቺ ጋር እንደዛ አይነት ግን አውራለሁ እንጂ እንደዛ አይነት ስለ ፍቅር ስለምናምን አላወራም። አይደለም እኮ አለች። አይደለም ለምንድን ነው የምትደብቀው ስትል አይደለም እኔና አንቺ የምናወራ ስለ ሌላ ነው እንጂ ስለ እንደዛ አይነት ነገር አላወራም። አሁን ሩታ ማለት አንድ አካል ነን እኮ አለ። ደነገጠች። ተገናኘ አንድ አካል ነን እኮ አለ። ደግሞ የዛሬ ቪዲዮ ደግሞ በጣም ያስደነግጣል። ሩታ አሁን ደግሞ እርጉዝ ናት። ረብሻ ነው በቃ ዛሬ መስኪን ቶክቶክ ላይ ደግሞ ስድብ ነው። ቶክቶክ ስድብ ነው። ወይኔ ቶክቶክ ስድብ ነው እንዳለ። ወይኔ ስድብ ቶክቶክ ምራት ምን አለቻቸው መሰለሽ? ሚራት ጀግና ዛሬ እኮ ሁሉም ሰው ነው እነ ቲጂ እነ ዘይዶ ሁሉም ሰው ነው ያወራ። ፎቶዋን እንደታመጡ አሉ እነ ዘይዶ ሁሉም ሰው ያወራ። ዘይዶ ቤት ከፍታ ማለት ነው። ዘይዶ ቤት ከፍታ ለሁሉም ሰው ነገረችው። አንድ ሰው ላ ቲጂም አውርታለች። ቲጂም ሁሉም ዋናዎቹ ዛሬ ሁላችሁም ነው ያወሩ። ሁሉም ሰው ነው ያወሩ። ደግሞ እሷ ቤት ደግሞ አብርሽና ሩታ አንድ ላይ ነው ያለው። የዛሬ ፎቶ ደግሞ ቤቱ የዛሬ ቪዲዮ ቶክቶክ ላይ የተለቀቀው ስድቡ ብታይ 66 ብታይ የአገር ስድብ። እቺ ቀጫጫ ለአንተ አትሆንህም፣ እቺ እንጨት ለአንተ አትሆንህም። ወላሂ እንጨት እያሉ ግን ዩቱብ አላየሁም ኮሜንቶ ሲጀመር አሁን እየኖርከ ያለው ህይወት የውሸት ህይወት ነው። ደስተኛ ሆነክ እንደማትኖርበት እኔ እርግጠኛ ነኝ። ማለት ጊዜ ሊወስድ ይችላል እንጂ አንተ የኔ እንደምትሆን ውስጤ ይነግረኛል። በቃ እንዲህ ነት እኔ እኮ አሁን የራሴ ህይወት ጀምሬ የራሴን የሆነ ፋሚሊ መስርቼ እየኖርኩ ያለው ሰው ነኝ። እንዴት ይህንን አስተሳሰብ ልታስብ ይቻልሽ? ማለት አይምሮያንን አይቀበለውም። እውነት እንደሆነ ማለት ውሸት ነው፣ እውነት አይደለም። እንዲነጭሽ በምን ላሳምንሽ? አንቺ ነው ውሸት ነው ካልሽ እሺ ቢያንስ ወይ አገናኘቻችሁ ከሩታ ጋር ሁሉንም ነገር ግልጽ አውሩና እውነቱም ውሸቱም የዛኔ መለየት ትችላለሽ። ማለት እኔንም እያወራኸኝ እሷንም ይሄ እውነት ነው ታዲያ እንዴ? አንቺን ምን አወራሁሽ? ስለዚህ ይሄንን እንዴ ከዛ በፊት ስላለፈው ነገር ነው እያወራሽኝ ያለሽ ወይስ አንተ ሲጀመር አሁን እየኖርከ ያለው እኔ ነኝ? እሷ አንቺን ማግኘት ትፈልጋለች። የምትጠይቀው ጥያቄዎች ምናምን አለ ስላት ምናል እኔ አልፈልግም፣ እሷን አልፈልግም ማግኘት። አንተም ብቻ ነው ግን መጥፎ ቃል አልተናገረችም፣ አልሰደበቻትም አይደለ? ምንም እንዴ የምን መጥፎ ቃላት ከሱ ጋር ራሱ እንኳን አይምን በደንብ ኖሮ በኮሜንት ነበረ የሚያጥነገርቡት እንሳ አፋን ብከፍት ማግኘት አልፈልግም ነው ያለችው እኮ ሌላ ነገር አላወራችም። ከዛ ምን አለች? እኔ አንተን ብቻ ነው ማግኘት የምፈልገው፣ አንተን ብቻ ነው ላገኝ የመጣሁት ምናምን ነገር ስትል ሰማኋት። ከዛ በኋላ ወጣሁኝ፣ ጸሎት ነበረኝ ወጣሁ። ሰላም አንቺም ሰማገኝና አንዳንድ ቪዲዮ እየላከች እዛ ልትሄድ ነው የማይሆን ነገር እያወራሽ ነው። ይሄ ነገር ተነጋግረን አላት። ሰላም ናት። ማናት? ሞይቶ አረጋታል። ታወራ ማንም ተደረጋት ታወራ ላችሁ ማለት ነው። ለፋቹ ማንም ይተደረጋት ንግስት ሞይቶ ከፈጅና ወሬ ማለት መጥፎ ነገር አወራን። ምን አሻን አውሩ
እሷ ራሷ ሞት ያርጋለች። እናንተ ፊት ሄዳለች ታጫጭ እስቲ ሞት አርገሻለሁ የኔ ውድ ክፈቺ። ወይኔ እስካሁን እየጨዋች ነው ብቻዋን። አንቺ ማያፍታሪ ሰራፍ ያጂ አንቺ ቆላምን ነው የምትታረጊ። ምን አድርጌ ሰላም ስላችሁ ሰላም ስትሮኪ ሰላም ስትይ አልሰማም ማለሽ። ከዛ ሚውት አርገ የወሬ ጥመት የነበረው ለምን አላየሁትም? ሲሉ ማርያምን አታሳስኝ። ለዛ እኮ ነው ልጅቷን ምን ሰባት እኔ ልንገራችሁ ሂዱና ቪዲዮ ዛሬ ክፉ ነገር ምንም የለም። አብርሽ የእውነት በትክክል መልሱን መልሶላታል። ሂዱና እዩ ከፈለጋችሁ። አልፈልግም ምን አና ይላል አለዲ ምን ያና ምላለሽ ስሚማሬ አንቺና ከሷ ቀድሜ ያገኘሽ ተነጋግረን የሆነ ተረጋግተሽ እሷን እንድታገኝ ፈልጌ ነው አላት። ከዛ እኔ አልፈልግም ስትል አስቢ አለ። ከዛ መጨረሻ ላይ ከእሷ ጋራ መገናኛት አልፈልግም ምናምን ስትል መገናኛት ግድ ነው አለ። ግድ ነው እሷ የምታወራሽ ነገር አለ። እኔና እሷ አንድ ነን። ያ ስለዚህ እሷን ማገኛት ግድ ነው። ማርያም እሷ አንድ አካል ነን አለ። እግዚአብሔርን አለ እኔና እሷ አንድ አካል ነን። እሷን ብታገኝ ምንም ችግር የለውም። እኔ እሷ ነኝ እሷ ነኝ አለ። ደስ አለኝ። አንቺ ከዛ አንቺ ቤቷ ቀይር አለች። ደስ እንዳለኝ ቤቷ ቀየረች። ቤቷን ጠቁር ነው አረገችው። አንቺ ጠቁር አረገች። ናይቼ በጣም ተናድጄ ነበረ። ከዛ ቪዲዮ እስከ መጨረሻ እንደዛ ከዛ እኔ መጀመሪያው ስላየሁኝ ተናድጄ ወጣሁኝ። በቃ ስትክለሰለስ ምናምን አስጠላኝ ነው ወጣሁ። የምንግለውን አይቼ ዛሬ ነው መዘቅዘቅና መዘቅዘቅ ብዬ ነበረ። ግን ሲገባ ምንም ችግር የለውም በአብሬሽ ላይ ደሞሳ አሯሯጣ ምሳሌ ጋብዝሽ ስላት ምሳሌ ጋብዘኝ ነው ቤተሰብ ምግብ ባልታታቅም እንዴ ስሚ አብሬን ብንዋል አለች። አንቺ አብሬን ሚዛ ጋብዝሻለሁ ስለ አብሬን ብንዋል እኮ ደስ ላይ ነበር። አይኔ አንቺ ሚዛ ጋብዝሽ ቤት ወደ ቤት ሄዳለሁ አንቺ ወደ ቤት ወደ ምትሄጂ ሂጂ ሲል እሺ እኔም ወደ ቤት ሄዳለሁ አለች። ዛሬ እኔ እየተናደድኩት ምን ላይ መሰላችሁ? እውነት ለመናገር ማለት ነው ምሳሌ ጋብዛልኝ ቤተሰብ ምሳሌ ጋብዘኝ ነው ስትል አቤት እንዴት እንደተናደድኩ ምሳ በታታማ እንደዛ አላት። ለምን እንደሆነ ታውቂያለሽ? እሷ ምንም አንድ ነኝ እሷን ማግኘት ግድ ነው ግዴታ ነው። ይሄ ነገር ሚዲያ ላይ ያውጥተሽ የሆነን ያልሆነ ነገር እያወረሽ ነው ምናምን ስትል እኮ ጥቁር አለች። ፊቷ ጥቁር ስትል ማለት ነው በቃ ምሳ ጋብዝሻለሁ ከዛ ትሄጃለሽ አለ። የልቤን ደስ ብሎ እኔ እኮ ብያለሁ። እሱ ለማጽዳት ነው ዛሬ መጣ። እኔ የራሴ ህይወት ጀምሬ እኮ የራሴን ጉዞ ጀምሬ እየጓዝኩኝ ያለ ሰው ነኝ አለ። የራሴን ፋሚሊ ፈጥሬ ያለው እኮ እና በፋሚሊነትም ሆኜ ትልቅ ቦታ ደርሻለሁ አላት። ከዛ እንዴት ደስ አለኝ ብታይ አያችሁ ንግግሩ ማለት ነው። እሷን ሲቀበላት ብቻ ነው እንጂ እሷን ሲያገኛት ብቻ የመጣችው አካባቢ ብቻ ማለት ነው ፈገግ ብሎ ተቀበላት። ከዛ ሲሪየስ ነገር ነው ያወራው እኮ የሆነ ሰዓት ላይ በጣም እየተቀለሰለሰ ማግኘት አልፈልግም ምናምን ነገር ስትይ የሰው ልጅ የሚያደርገው ነው ያደረገው። ወጣ ምን አልሽኝ? ያ የሰው ልጅ የሚያደርገውን ተግባር ነው ያደረገው። ችግር የለም ግን ሩጫዋ አንጋፍ የእሷ አረጋ መስሎ ነው ኮረበች ሩጫ እኮ ኮርጃ ነው እኮ። ምን ሆናችሁ ነው እናንተ? ወይኔ ሞዴሊስቱ ጋር እኩል ሞዴል እኮ ናት የኛ ልጅ። ሁሉም እኮ አለቤቱ አያምርም እናንተ። አለ ባለቤቱ እኮ ምንም ብታረጉ ደስ አይልም አይሄድም። ኮሜንቶቹ አንቺ ቢታይ ማለት ነው እሱ የሩታ ብቻ ነው። ሩታ ብቻ ነች የእሱ ንግስት ላል ሩታ ብቻ ነች እንደዚህ ሩታ ብቻ ነች ቦታ ያለ ምናምን ያሉ እንዴት ደስ እንደምኑ ቢታዩ። አንቺ አንዳንዶች ደግሞ አስቃቦቱ አሉ እኮ አስቃባጡላ። ኧረ እሱ ያን ቦታ አይሰጥም። ሰጠም አንቺ እሱ እኮ ንክች አላረገም። ሰላም አላት እንጂ እየሄደች ራሱ አንቺ እጁን ወደ እጁ ላይ ግጥም አድርጋ ይዛ ሄደች። እቺ ሩጋጣ ያቻይኔው ባክስ ያቻይኔው ያደረገው ነገር ነው እኮ እሷ ሳርኩ የዘይነ እዛ ቀን እንደዚህ ነው ያደረገች።